ተሙ ሰላም ነው? እግዚአብሔር ይመስገን። ታብታብና ሼር አለ። ኦርቶዶክሳውያን ታብታብና ሼር አድርጉ። እሺ፣ ለኔ ስለሚያስፈልገኝ ይጠቅመኛል ለአካውንቱ። እሺ ወንድሜ እሺ፣ እኔ አንድ ሁለት ጥያቄዎች ነበሩኝ እና አንደኛው ምንድነው ታቦት በመጀመሪያ የተሰጠው ለማን ነው የሚል ነው። ይሄ ስርዓቱ የተሰጠው ለማን ነው? ያው መጽሐፍ ቅዱስን የሚናገር ከእስራኤል ውጭ ያሉትን ማንኛውንም ህዝብ አሕዛብ ብሎ መጽሐፍ ቅዱስ የሚጠራውና የታቦት ስርዓቱ መጀመሪያ የተሰጠው የስርዓት ለማን ነው? አንደኛው ጥያቄ ይሄ ነው። ሁለተኛው ደግሞ ጥያቄ በአዲስ ኪዳን ላይ ልክ እኛ አሁን እንደምናደርገው ያው ታቦት የሚባለው ስርዓት የብሉይ ኪዳኑ ስርዓት አይደለም ማለት ነው። አሁን እናንተ የምታከብሩት አይደለም። ይሄንን ሁሉም ይስማማል ወይስ ያንተ ብቻ? ሁሉም ነው የሚስማማው። ለምን መሰለ? ለምሳሌ ያክል እዛ ታቦት ላይ 10ቱ ትእዛዛት ነበር አይደለ የተጻፈው? እሺ። አሁን ላይ ግን የሚጻፈው ግን ታቦቱ ላይ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚል ነው የሚጻፈው ጽሑፉ ላይ፣ ቅዱሱ ቴብል ላይ ወይም ደግሞ መሰዊያው ላይ የሚጻፈው ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል ማለትም አልፋ ኦኦ ተብሎ ይጻፋል ማለት ነው። የምንበረከከው ለክርስቶስ ኢየሱስ ስለሆነ ማለት ነው። ተሙዬ ቆይ ምን መሰለ አባባሌ፣ የብሉይ ኪዳኑ ታቦት ያው እንደሌለ ተስማምተናል። አሁን ላይ እሱን አይደለም የምትጠቀሙት። ሌላው አሁን አንተ የተረጎምከው ትርጉም አለ የክርስቶስን ስጋና ደም። ይሄንን ስርዓት እንደዚህ በየአመቱ በየምኑ እያሉ ያከበሩ ይሄን ልምምድ ከየት አመጣችሁት? በጣም በአዲስ ኪዳን አለ ወይ? ይሄ ልምምድ ከየት ነው የመጣው? በጣም ጥሩ። በየአመቱ የምንበላው ስጋና ደም የለንም እኛ። ስጋና ደም አልገባህም አባባሌ? ልመልስ ተሙዬ አልገባህም አባባሌ? ቆይ አይ ጥያቄን አልገባህም። ቆይ ልመልስ እና ከዛ ተሙዬ እሺ ጥያቄን ንገረኝና ከዛ ልክ ካልሆንክ እንዳስቆም። በየአመቱ የምትበሉት የስጋና ደም ከየት መጥቶ ነው አይደል ያልከኝ? አላልኩም። አየህ ተሙዬ አልሰማኝም ያልኩት ለዚህ ነው። እሺ ይሄንን ስርዓት በየአመቱ ይሄን ታቦት ብለው በየአመቱ በአዲስ ኪዳን ላይ ሐዋርያቶች ይሄን ልምምድ ሲያደርጉ ያስተማሩን አሉ ወይ መጽሐፍ ቅዱስ ላይ? አሁን ስለ ስጋና ደም አይደለም። አንተ ይሄን ኮንክሉዥን የሰጠኸው አሁንም አልተረዳኸኝም። እኔ ታቦት ብዬ የምቀበለው ስርዓት አይደለም ትእዛዝ ነው እያልኩ ያለሁት። አው ይሄንን ትእዛዝ ደግሞ ካልክ ጥሩ ነው። ይሄንን ትእዛዝ የኢየሱስ ክርስቶስ ይመስለኛል ያልከኝ ስጋና ደም እዛ ላይ እንትን የምንልበት ነው ያንተ ሐሳብ። ለሱ ነው እኛ የምንሰግደው ነው ይመስለኛል። ተረድቻለሁ። ኢየሱስ ክርስቶስ ምን አለ? ክዬ ስጋዬን የበላ ደሜን የጠጣ ምን አለ? የዘላለም ሕይወት አለው። ስለዚህ ክርስቶስ ኢየሱስ ስጋና ደምን ምን ማድረግ አለብን? መብላት አለብን። ደሙንስ ምን ማድረግ አለብን? መጠጣት አለብን። በጣም ጥሩ። አንተ ከቤትህ አሁን ከቸርች የምትወስደው የክርስቶስ ኢየሱስ ስጋ ደም እውነተኛ የክርስቶስ ኢየሱስ ስጋና ደም ነው ብለህ ነው የምትወስደው? ጥያቄን ተውከው። አይ ጥያቄ እመልስልሃለሁ በደስታ። እሷን ብቻ መልስልኝና ይቅርታ በደስታ መልስልሃለሁ። አሁን እኔ ያልኩህ ይሄን ልምምድ ያደረጉ ከሐዋርያቶች መካከል መጽሐፍ ቅዱሳዊ አንድ ጥቅስ ንገረኝ ነው። አሁን አንተ ባልከውም ከሆነ መጽሐፍ ቅዱስ ላይ ማስረጃ ይኖራል ተሙዬ? ስጋና ደሙ ስለመብላት ኖ ይሄን ስርዓት አሁን ትእዛዝ ነው አይደል ያልከኝ አንተ? ምኑ ነው ስርዓት? አልገባኝም። የክርስቶስ ኢየሱስን ስጋና ደም መብላትና መጠጣትን ነው ስርዓት ያለው? ታቦት ላይ ነኝ ያለው። ታቦት ላይ ይሄንን ይዘው ታቦት የሚባለው በአዲሱ ኪዳን በብሉይ ኪዳን የነበረው ታቦት አይደለም። አሁን በኦርቶዶክስ ጋር ያለው
ተሙ ያልገባህም እኮ አባባ። እሺ ይዛችሁት የምትገቡት የምትወጡት የከየት የመጣ ልምምድ ነው? መጽሐፍ ቅዱሳዊ ማስረጃ አለ? ምኑን ነው ይዘነው የምንወጣውና የምንገባው? አልገባኝም። በአመቱ ታቦት ተብሎ አሁን ዛሬ ለምሳሌ ታቦት ይገባል ይወጣል አይደለ? የሚካኤል እየተባለ ይገባል። ይሄን ልምምድ ከየት አመጣችሁት? መጽሐፍ ቅዱሳዊ ነው ወይ ነው በአጭሩ ጥያቄ። እንኳን ይሄንን ሲያደርጉ የነበሩ ሐዋርያቶች አሉ ወይ? እሺ እንኳን ከነሱ ነው መቼስ። በቃ ለአንተ የሚቀርብ ማስረጃ ልስጥህ። እንኳን እኛ ኦርቶዶክሳውያን አይደለንም፣ ይሄ ትውፊት ስለሆነ ማለት ነው። እንኳን እኛ ኦርቶዶክሳውያን አይደለንም፣ ሉተራውያኖች ቅዱሱ መሰዊያ ማለትም ስላላቸው በፕሮቴስታንቶች በየአመቱ የሚቀይሩት ቅዱሱ ቴብል ላይ የሚቀይሩት ጨርቅ አላቸው። ለምቢባል ይሄን የጥምቀት በዓልን ስለሚያከብሩ እና የነሱ ካላንደር ጥምቀት ስርዓት አላቸው። በዓሉንም ያከብሩታል፣ የጥምቀትን በዓል ዋቴቨር። እኔ አሁን መጽሐፍ ስለዚህ እኔ ጠየቅኩ ተሙዬ፣ እኛ ሚዳኘን አሁን ሉትራን ነው እንዴ? አይደለም እኮ መጽሐፍ ቅዱሳዊ ማስረጃ አለ ሆይ ወንድምየው? ስለዚህ መጽሐፍ ቅዱስ ላይ የለም ማለት ነው። አዎ ገባኝ እኮ መጽሐፍ ቅዱስ ላይ የለም ማለት ነው። ለምን ይሄን እንዳልኩ ልንገርህ። ቆይ አንድ ጊዜ ያው ስርዓት ነው አትበል። እኔ አሁን መጽሐፍ ቅዱስ ብቻ ብዬ ማመን ክርስቲያን ነኝ ተሙዬ? እሱን አንተ ነህ የምታውቀው። እኔ አሁን መጽሐፍ ቅዱስ ላይ አለ ወይ ይሄ ልምምድ አለ ወይ ነው የኔ እኮ አጭር ጥያቄ ነው ተሙዬ። ስለዚህ የለም ማለት ነው መጽሐፍ ቅዱስ ላይ አይደለ? ይሄ ልምምድ ሐዋርያቶች አንድ ሐዋርያት ያደረገ የለም ማለት ነው መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ብቻ ብዬ አማኝ አይደለሁም እያልኩ የነገርኩህ። ኦኬ ስለዚህ አሁን ይሄ ልምምድ ማስረጃ የለህም ማለት ነው ወንድም ተሙዬ። ቆይ እንትኑ እንዲረዳ ይፈልጌ ነው። የሉተራውያን ካላንደር አለ እጅ ላይ? አሁን ሌላ ቦታ ነው ያለሁት፣ እጅ ላይ የለም። ግን እኔ መሰረተ ክርስቶስን ብትለኝ ችግር የለውም፣ ለኔ ችግር የለብኝም። አንድ ጊዜ ቆይ አንድ ጊዜ መጀመሪያ በመሰዊያው ተግባቡና አሁን ምክንያቱም አለ ወይ ለማን የተሰጠው? ለሙሴ ብለሃል። ኦኬ የተሰጠው ጽላቱ ላይ የአስርቱ ትእዛዛትን እሱን መልሶልሃል። አሁን ደግሞ ያለው አልፋ ወኦ የሚል የጌታችን ኢየሱስ ክርስቶስ ስም ነው። ጉልበት ሁሉ በዚህ በፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ጉልበት ሁሉ ኢየሱስ ክርስቶስ ጌታ እንደሆነ፣ ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ጉልበት ሁሉ ለእግዚአብሔር አብ ክብር ይንበረከክ ዘንድ ስለሚል ለስሙ እንሰግድለታለን። ስሙ የተጻፈበት ቦታና ስፍራ ደግሞ ጽላቱ ላይ ነው፣ ታቦቱ ላይ ነው። ይህ ታቦት ደግሞ ቅዱሱ ጠረጴዛ ነው። ለዚህ መጽሐፍ ቅዱሳዊ ማስረጃ አምጡ ካልከን እስክትጠግብ ድረስ ጥቅስ እንሰጣለን፣ እስኪ በቃ ድረስ እንሰጣለን። ግን መጀመሪያ ይሄንን ሳንግባባ በቅዱሱ ታቦት ወይም ደግሞ በጠረጴዛው ሳንግባባ በቅዱሱ ጠረጴዛ ሳንግባባ የሐዋርያት ልምምድ ነበረ ወይ ምናምን ብለህ ብትል እኛ ሶላ ብለን 5 ሶላዎች ብለን የምናምን መጽሐፍ ቅዱስ ብቻ ብለን የምናምን አይደለንም። የአባቶችን ትምህርት የምንቀበል ትውፊትን የምንቀበለን። ለዚህ ማስረጃ ካልከን ደግሞ እስኪ በቃ ድረስ እንሰጣለን። ስለዚህ አስቀድመህ መጀመሪያ በቃል ኪዳኑ ታቦት ላይ እንደነበረው አሁን በቤተክርስቲያናችሁ ጠረጴዛው አለ ወይ? ይህስ መጽሐፍ ቅዱሳዊ ነው ወይ? ጥቅስ እንስጥ። ይሄንን ከዛ ደግሞ ወደ ሌላው ደግሞ እንገባለን። እንደዛ ይሻላል። ተሙ እሺ ከአንተ ጋር ላውራ ችግር የለውም። እኔ ማለት ችግር የለውም። አውራው ችግር የለውም። ቀጥሎ እሱ ጋር ከጨረስክ በኋላ እኔ ጋር ትመጣለህ። ወንድሜ ነው ኦርቶዶክስ። አይ እኔ ይኸውልህ አንድ በምናምን አለው መሰለህ ተሙዬ፣ በጨዋ ሙድ ነው ማወራህ። ያው ሁለት ጭንቅላት አልችልም። ከአንድ ሰው ጋር ምረጡ ነው ወይ ከአንተ ጋር ወይ ከእሱ ጋር አውራ፣ ችግር የለውም። ከቤተ ጳውሎስ ጋር ከአንዳችሁ ጋር አሁን እንዳለኝ ማስረጃ ሰጣለሁ ብሎኛል። ይሄ የጠረጴዛ ስርዓት እሺ፣ እያወራሁት ነው ተሙዬ። ይሄንን በጣውላው ላይ ወይ ደግሞ በጠረጴዛ ላይ ይሄ ስሙ ተጽፎ ይሄ ልምምድ መጽሐፍ ቅዱስ ላይ ማስረጃ ካለ ስጠኝሽ። በቃ አሁን እየጠየቀን ያለው መጽሐፍ ቅዱስ ላይ የተጻፈ ይሄን አሁን ያልከውን መጽሐፍ ቅዱስ ላይ ማስረጃ ስጠኝሽ። እሺ በቃ አላልኩም አይ አልያዝኩኝም፣ ግን ችግር የለውም። አዎ እጽፈዋለሁ፣ ይዘዋለሁ፣ ችግር የለውም። ንገረኝ። የዕብራውያን መልእክት አንተ ጥያቄውን ሳትቀላቅል እየጠየቀን ነው፣ እየመለስንልህ ነው። ታግስ እሺ። የዕብራውያን መልእክት ምዕራፍ 13 ቁጥር 10 አንብብልኝ እስኪ። ምን ይላል? የለም እሺ፣ ለዛ ነው መጽሐፍ ቅዱስ እጅ ላይ የለም መጽሐፍ ቅዱስ። እሺ መንገድ ላይ ነኝ ያለሁት፣ ለዛ ነው ያለው። ሰው አንብብልኝ እስኪ። አንዳችሁ ከታች አስቀምጡልን። የዕብራውያን መልእክት ምዕራፍ 13 ቁጥር 10 ላይ
አስቀምጬው ነበር ቅድም። አንቺ ከፍ ብዬ ኮፒ ፔስት ላድርገው እንደገና። እሺ እንደዚህ ይላል፣ መሰዊያ አለን ይላል። ይታያል ቁጥር 10 ላይ መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። መሰዊያ አለን እያለ ያለው ማን ነው? መሰዊያ አለን ሰማሃል? አንሳና ሚውት እንወያይ። መሰዊያ አለን እየሰማሁ ነው። ስታወራ ዝም ልበል? እሺ መሰዊያ አይ ነው እንወያይ። መሰዊያ አለን እያለ ያለው ይሄንን መልእክት እየጻፈ ያለው ማን ነው? ሚውት አይደል ያመጣው? አይ አንተ አይደል ያመጣው? አይ ጫጫታ ስላለ እንዳይገባብህ ብዬ ነው። መሰዊያ የሚለው ይሄንን ጠረጴዛ መሆኑን ማስረጃ አለ በዚሁ ክፍል ላይ ይገኛል እኮ መሰዊያ አለን። እሺ መሰዊያው የተባለው ነው። እሺ አይ መሰዊያ አለን እያለ ያለው ጳውሎስ ነው። እሺ የአዲስ ኪዳን ሐዋርያ ነው ጳውሎስ። ይሄ በሐዲስ ኪዳን እየተናገረ ያለው የዕብራውያን 14ኛ መልእክቱ ላይ መሰዊያ አለን እያለ ነው። መሰዊያ ታቦት ነው እያለ ነው። ታቦት ነው እያለ ነው ወይ? መሰዊያው ምንድን ነው? አይ ታቦት አንድ ክፍሉን በደንብ አንብብልኝ፣ ሁለት ደግሞ ታቦት ነው እያለ ነው ወይ? የኔ ትንሽ ጫጫታ ላይ ስለሆንኩ ጫጫታ ላይ ኮንክ ለምን ገባ? ይኸውልህ ልትወያይ አይደል የገባኸው? ልትወያይ ከገባ ጫጫታ ላይ ኮንክ በቃ አንተ ትንሽ ደቂቃ ስጠኝና ልግባ። አይደለም ትንሽ ደቂቃ ስጠኝና ልግባ። ትንሽ ደቂቃ ስጠኝ። እሺ ሚውት አድርገህ ሌላ ሰው እንቀበል። ችግር የለም። ሚውት አድርገህ ሌላ ሰው እንቀበል። ጸባይኛ ልጅ ነውና ትናንትናም እንደዚህ አይነት ልጅ አንድ ሰው አጋጥሞኝ ነበረ። በጣም ጸባይ ያለው ፕሮቴስታንት ገብቶ ከኔ ጋር ተወያይቶ እንዲሁም ሲደክመኝ አሞኛል ብዬው ነው የዘጋሁት። እሱም ከመጣ በኋላ እናስገባዋለን። እሺ ጥያቄ ያለው ፕሮቴስታንት አለ? ሌላ አንድ ቁጥር የሚጽፍልኝ ልክ እንደ ኪያ በአግባቡ በጸባይ ሊያወራ የሚችል የትምህርት ልዩነቱን ይዞ በጸባይ ሊያወራ የሚችል አንድ ቁጥር የሚጽፍልኝ ጥያቄ ያለው ፕሮቴስታንት ካለ ጥያቄ ያለው ፕሮቴስታንት ካለ በኋላ አብረን እሱ እምነቱ ነው እማ እሱ እምነቱ ነው። ከፈለገ እግዚአብሔርም የለም ብሎ መናገር ይችላል። መሰዊያ የለም ብሎ የሚናገር ሰው ስርዓት አለው ወይ? መብቱ ነው፣ እምነቱ ነው። ፍቅርን መስጠት የምንችለው እኛ ነን። አንዳንድ ጊዜ የሚጻፍና ማይጻፍ ኮመንት ለዩ። ፕሮቴስታንት እኮ ነው። ከፈለገ መብቱ ነው። እግዚአብሔርም የለም ማለት ግን ሳይሳደብ በአግባቡ መጥቶ የሚወያይ ፕሮቴስታንት ካለ እንዲህ እናስገባለን። የሚሳደብ ከሆነ ደግሞ አናስገባም። ለምሳሌ ያክል የሆነ ልጅ አለ እኔ ጋር ማን ነው የሚሉት ልጅ ሁሌ የሚመጣ አንዳንድ ቁጥር የሚጽፍ ማላስገባው ልጅ ካላወራው የሚባል ልጅና ካልዱሽ የሚባሉ ልጆች አሁን እኔ ጋር የፈለገ ቢሆን አላስገባቸውም። ተሳዳቢዎች ናቸው። መተው ስድብ ሊሳደቡ ነው የሚመጡት። ስለዚህ አላስገባቸውም። እነዚህ ሁለት ልጆች ነው ለምሳሌ ያክል ካላወራውና ካልዱሽ የሚባል ልጅ። አዎ እነዚህ ሁለት ሰዎች አሁን አላስገባም። ግን እምነቱን ይዞ በአግባቡ የሚመጣ ድምፅ አለ እኔ ጋር ትንሽ ጊዜ ታገሱኝ የሚል ሰው ካለ አስገባለሁ። ማን ነው ቤሊ በላይ አላስገባውም። እሱ ጥያቄ አለ። ኦርቶዶክስ ነኝ ግን ተሞ ጥያቄ አለኝ። እሺ ሻብዲ ና በእውቀት አውራኛ ና አብርሃም አንተ በእውቀት አውራኝ። እኔ እውቀት ሳይኖረኝ ዞር ልበል? እንኳን እኔ ተመስገን አይደለሁም ጳውሎስ እንኳን ከእውቀት ከፍዬ አውቃለሁ ነው የሚለው። እንኳን እኔ ተመስገን አይደለሁም ሐዋርያው ቅዱስ ጳውሎስ ከእውቀት ከፍዬ አውቃለሁ ነው የሚለው። እና እውቀት ለመለካካት ነው የምትመጡት እንጂ እውነተኛ ጥያቄ ኖሯችኋል ለምትመጡት። ሻቢ እንኳን ደህና መጣ። አቢ
ሰላም ቆየኝ ተሙ። እንዴት ነው እንደሚውሉ? ሰላም። አቤት አይሰማም ተሙ? ይሰማል። ትሰማኛለህ? እንዴ ቆየኝ? እግዚአብሔር ይመስገን ሁሉ ሰላም። ሰላም ቆየህ? እግዚአብሔር ይመስገን። እንኳን ለቃና ዘገሊላ በዓል ስዳት ደረሰ። እንኳን አብሮ አደረሰን። እሺ ጥያቄ ማለት ሰሞኑ በብዙ ወንድሞች ሲጠይቁኝ የነበረው ጥያቄ ነበር። እሱን ልትመልስልኝ ነበረ? እሺ የምችለው ከሆነ መልካም፣ አልችለው ከሆነ ቤተ ጳውሎስም ስላለ ሌሎችም ወንድሞች የሚመልሱት ነገር ከሆነ ችግር የለውም። ጥያቄው ምንድነው? በብሉይ ኪዳን ታቦት እንደነበረ ለሙሴ እንደተሰጠ ይታወቃል በመጽሐፍ ቅዱስ። በአዲስ ኪዳን ደግሞ ይሄ ታቦት በኢየሱስ ክርስቶስ ተቀይሯል የሚል አስተምሮ አላቸው እና ያ ደግሞ እንዴት ነው በእኛ ቤተክርስቲያን ማለት በደንብ እንትን አድርገህ ብትነግረኝ። ቅድም ላይም ስመልሰው ነበረ። 10ቱ ትእዛዛት በብሉይ ኪዳን የነበረው ትእዛዛት አሁን በእኛ ጋር የለም። እኛ ጋር ያለው ቤተ ጳውሎስ የሚመች ቦታ ነው። መልስልኝ ጥያቄውን እንደገና እስኪ ደግሞ ወንድሜ። ታቦቱ በኢየሱስ ተተክቷል ነው ጥያቄው? ኦኬ። በብሉይ ኪዳን ያው ታቦት አዎ፣ እንደዛ አይነት ነገር አለ። አሁን ታቦቱ በኢየሱስ ተተክቷል ምንድነው? ስሙ ነው። ኦኬ። አልፋ ወ የሚል የጌታችን የኢየሱስ ክርስቶስ አልፋና ኦሜጋ መጀመሪያና መጨረሻ ተቀዳሚ ተከታይ የሌለው የአምላካችን የኢየሱስ ክርስቶስ ስም ኦኬ በዚህ ቅዱስ ታቦት ላይ ተጽፏል። አሁን እንደምታስታውሰው እግዚአብሔር አምላክ በሲና ተራራ ለሙሴ በጽላቱ ላይ ኪዳኑን ሕጉን ጽፎ እንደሰጠው ታስታውሳለህ አይደለ? ከዛ ከሲና ተራራ ሲወርድ እጁ ላይ ወድቆ እንደተሰበረ ከዛ እንደገና ቅረጽና ስራ እንዳለው ይሄን ሁሉ ታስታውሳለህ ብዬ ተስፋ አድርጋለሁ። አሁን ያ በልባችን ላይ ያተመው ሕግ አለ፣ እሱ እውነት ነው። አሁን ግን በሐዲስ ኪዳን በዚህ በምንኖርበት በዚህ ጊዜ የጌታችን የኢየሱስ ክርስቶስ ስም ተጽፎበታል፣ አልፋ ወኦ የሚል ማለት ነው። ይህ ስም ስለተጻፈበት ጉልበት ሁሉ ደግሞ ለዚህ ስም ሊንበረከክ ስለሚገባ ሊሰግድ ስለሚገባ ምላስ ደግሞ ጌትነቱን ሊመሰክር ስለሚገባ ታቦቱ ራሱ ኢየሱስ ነው ሳይሆን በታቦቱ ላይ የኢየሱስ ክርስቶስ ስም ተጽፎበታል። ይሄ ታቦቱ ራሱ ይሄ ኢየሱስ ነው እያለ አይደለም። አምላካችን እግዚአብሔር ነው ኢየሱስ ክርስቶስ አይደለ? የሚጨበጥ የሚዳሰስ የሚነካ አይደለም፣ የሚያቃጥል እሳት ነው አይደለ? ግን በታቦቱ ላይ የጌታችን የኢየሱስ ክርስቶስ ቅዱስ ስም ተጽፎበታል፣ አልፋ ወኦ ሚል። ከዚህ የተነሳ ለስሙ እንበረከካለን፣ ለስሙ እንሰግዳለን። ስለዚህ አሁን እንደቀደመው ኪዳን ማለትም እንደቀደመው በነገር ላይ አሁን ወደ ውስጥ መገባ በጣም ብዙ ሚስጥር ነው ያለው። በሚሮን የከበረ ነው ምናምን እሱ በጣም ሰፊ ሐሳብ ስለሆነ እንደ አንድ ኦርቶዶክሳዊ ክርስቲያን ላንተ ምን መልስልህ፣ አንተም ክርስቲያን ስለሆንክ ታቦቱ ራሱ ኢየሱስ ነው ሳይሆን በታቦቱ ላይ የኢየሱስ ክርስቶስ ስም ተጽፎበታል። ጉልበት ሁሉ ደግሞ ለዚህ ስም ሊንበረከክለት ዘንድ ያስፈልጋል። ከዚህ የተነሳ ይሄንን ቅዱስ ታቦት ብለን እንጠራዋለን፣ ለስሙ ክብርም እንሰግድለታለን። ግን ታቦቱ ራሱ ኢየሱስ ነው እያልን አይደለም። ለማስረዳት ያክል ታቦቱ ራሱ ኢየሱስ ነው ሳይሆን የኢየሱስ ክርስቶስ ስም ተጽፎበታል፣ ለስሙ ነው የምንበረከከው ነው። ግልጽ ከሆነ ምናልባት ይሰማሉ እንደም። እሺ በዚህ ላይ ነው አንድ ጥያቄ አለ። ልጁ በጠየቀው ላይ ሳይሆን እሱ ኦርቶዶክሳዊ ክርስቲያን ነው። መጀመሪያ ከሱ ጋር እንጨርስ። ተመለሰልህ? ግልጽ ነው። በቃ ስለዚህ በታቦቱ ላይ ለተጻፈበት ቅዱስ ስም እንሰግዳለን። የመጽሐፍ ቅዱስ ጥቅስ ከተፈለገ ፊልጵስዩስ ምዕራፍ 2 ከቁጥር 8 ጀምሮ አንብብ። በደንብ ግልጽ በሆነ መንገድ ያስቀምጥልሃል። ስለዚህ የቤተክርስቲያን ትምህርት ይሄ ነው። እሺ ማንን በላንተን ወንድማችን ስምህንና ቤተ እምነትህን ጥያቄህን አስቀጥል። እሺ እኔ መንደሊብ እባላለሁ። አሁን ልጁ ከጠየቀው ጥያቄ ጋር አያይዤ ነው። በፊትም ለእኔ ጥያቄ ነበረ። አንድ ጊዜ የልጁን ጥያቄ ሳይሆን መጀመሪያ እየጠየቅኩ ያለሁት ማን እንበል ቤተ እምነት የት ነው የሚል ጥያቄ ነው የተጠየቀው። ከዛ በኋላ ደግሞ
የልጁን ጥያቄ ሳይሆን ያንተን ጥያቄ ነው የምንፈልገው። ልጁ ተመልሶለታል፣ ኦርቶዶክሳዊ ነው። አሁን ያንተን ጥያቄ ነው የምንፈልገው። የት ቤተ እምነት ነህ? ነኝ መንደሊቭ ሳሙኤል ይባላለሁ። ፕሮቴስታንት እምነት ተከታይ ነኝ። ፕሮቴስታንት ውስጥ የቃለ ሕይወት እምነት ተከታይ ነኝ። ቤተ እምነት የት ነው? ፕሮቴስታንት ቃለ ሕይወት። እሺ ምንድነው ጥያቄ? እሺ የኔ ጥያቄ ከታቦት ጋር ተያይዞ ነው ያለው። ስለዚህ ከታቦት ጋር ተያይዞ ኤርሚያስ ትንቢተ ኤርሚያስ ላይ ምዕራፍ 3 ከቁጥር 16 ላይ መጽሐፍ ቅዱሳችን በበዛችሁትም ጊዜ በምድርም በበዛችሁት ጊዜ ከእንግዲህ ወዲህ የእግዚአብሔር ታቦት ተብሎ አትጠሩም የሚል ቃል አለ። ስለዚህ ኦርቶዶክስ ይሄን እንዴት ታያለች? እግዚአብሔር ታቦት ብላ በየጊዜው ታከብራለች። አሁን ደግሞ ሌላው ደግሞ ጥያቄ እግዚአብሔር ለሙሴ ታቦትን ሲሰጥ ወይም የታቦትን ሕግ ሲሰጥ ለሙሴ ብቻ ነው የተሰጠው። ታቦት እንደዚህ አድርጌ በዚህ ወርድ ከባድ ነው በጣም ሚውት አድርግ። እስኪ አንድ ጥያቄ እኮ ጠይቀህ ጥቅስ አስቀምጠሃል አይደለ? ለጠየቅከው ላስቀመጥከው ጥቅስ ጥቅሱን እናያለን። ከዛ በኋላ ሌላ ደግሞ ከሐዲስ ኪዳን ደግሞ አንድ ጥቅስ እናሳይሃለን። አንተ ነህ የምትነግረን። አሁን አንድ ጥያቄ ጠይቀህ ሁለተኛ አንደኛውን ሳንመልስ ወደ ሁለተኛ እሱ ከባድ ነው። ኤርሚያስ ስንት ላይ ነው ያነሳው? እሺ የትንቢተ ኤርሚያስ 3 ምዕራፍ 3 16 ምን ይላል? አንብበው። ምን ይላል? ይማር አንብበው። ምን ይላል? ወንድማችን ለምን ትደበቃለህ? በቃ ምን እያደረገ ነው? አንብበው ነበርኩ ሰርች እያደረገ ነው እንደገና። ኦኬ ተሙ እየቀጥልሽ። እሺ ምን ሊያደርግ እንደተደበቀ አላውቅም። እሺ መሐመድ ሰላም ብያለሁ። መሐመድ አብደላ። ለዚህ ነው ሰው ቶሎ ቶሎ ብዙ ሳስገባ ለምን እንደሚደበቁ አላውቅም። መሐመድ አብደላ ተሙ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሰላም ብለናል። እንዴት ነህ? ሁሉም ሰላም ነው? ሁሉ ሰላም ነው። የት ቤተ እምነት ነህ? እኔ በቅርብ ነው አሁን 2 ሳምንት ምናምን ይሆነኛል። ምን ኮንክ? ኦርቶዶክስ ኮንክ? እሺ ወድ ብዙም አላውቅም። 2 ሳምንት ወር እንደዛ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ ወደ አንዲት ወደምታድነው ሃይማኖት። እኔ በውስጥ ልማር ፈልጋለሁ። ገብቷል ተሜ እና የሚያስተምረኝ ሰው ፈልጋለሁ። ፎሎ መልሼልሃለሁ። ስልክህን አስቀምጥልኝ በውስጥ። እሺ ፎሎ መልሼልሃለሁ። ስልክህን አስቀምጥልኝ። ሰዎች አሉ፣ ችግር የለውም ወንድሜ። እሺ እንደገና ደግሞ ተሜ ሳልጨርስ አሁን ሙስሊም ነበርኩና አንብባለሁ። እንግሊዘኛ በደንብ ፐርፌክት እችላለሁና አንብባለሁ። ሐዲሶችን ምናምን ጎግል ማንባለሁና እና እኒህ ነገር ማወቅ ለሰዎቹ ማሳወቅ የሚቻለው እንዴት ነው? በእናንተ በኩል ሌሎቹ እንዲመለሱ ልክ እንደኔ እንዲመለሱ አረቢኩንም በደንብ ስለምችለው እና እንዴት ነው ማሳወቅ የሚቻለው? በውስጥ ላውራ? በውስጥ አንድ አውራኝ። ሁለተኛ ደግሞ እፎይ አለ። ለእፎይ ወይ እሺ ኮንታክት አደርጋለሁ ከእፎይ ጋር። እንደዛ ነው። እሺ አዎ እንትን በልልኝና በውስጥ አስቀምጥልኝ ስልክህን። ከዛ በኋላ ለእፎይ ደውልለታለሁ ወይም ጽፈለታለሁ። እፎይ አገናኛቸዋለሁ። እኔ ኢትዮጵያ ስለምኖር እዚህ ሀገር ስለምኖር ያው ትንሽ በውስጥ ካልሆነ እኔ ያው ስለሚያስፈራ ችግር የለውም። እኔም ኢትዮጵያ ነኝ ያለሁት። ጻፍልኝ ስልክህን ብቻ። እሺ በቃሽ። እሺ ምንም አዲስ ጋር እኔ ጋር ብቻ ጻፍ። ለሌሎች እንዳትጻፍ። ትንሽ ስለሚከብድ እኮ ነው ገብቷል። እሺ እና ቤተ ጳውሎስም አለ። ቤተ ጳውሎስንም ፎሎ አድርግ። እሺ አድርጋለሁ። አሁን ገብቼ አንተን አድርጋለሁ። ያው አደረኩህ።
ለዚህ ለቤቶ አድራሻህን ጻፍለት። አድራሻ ማለት መገኛ ቦታን ሰፈር ምንህን አይደለም። ችግር የለውም። ምናልባት ስጋት እንዳታወራለህ። በቃ እሺ፣ ችግር የለውም። ክበርልኝ መሐመድ፣ እንኳን ወደዚህ መጣ። ሁን እዚሁ ገስት ላይ መሆን ትችላለህ። ለአንተ ጽፍልህና እሺ፣ እሺ ወንድሜ፣ እሺ። ዛሬ በጣም ደስ የሚል ነገር ነው። ኔትወርክ በጣም ያስጨናል። ችግር የለውም። ዛሬ በጣም ደስ የሚል ጊዜ ነው። አንዲት እህት እንደዚሁ ከፕሮቴስታንት የምትመለስ ልጅ በጊዜ ነው የገባችው፣ ልክ ላይቭ እንደከፈትኩት። አሁን ደግሞ መሐመድም እንደዚሁ ከእስልምና የመጣ ወንድማችን ነው። እንወዳለን በሉት፣ አበረታቱት። ኦርቶዶክሳውያን እንወዳለን። የኔ ነው የማይሰማ አይሰማም ንግግሬ። ቤተ ጳውሎስ ኔትወርክ እያስቸገረው ይመስለኛል። እሱ ይሰማል። መሐመድ አንተ ሚዩት አድርግ መሐመድ እና የእሱ ነው የማይሰማው። እንወዳለን በሉት፣ አበረታቱት፣ ፍቅርን ስጡት። የሆነ ነገር ጥሎ ስለሚመጣ እኔ ፈልግ ነበረ የሆነ ጊዜ ካስታወሳችሁ፣ የእናንተ ፍቅር መስጠት እኔን አበረታቶኛል፣ አቁሞኛል። ተሜ እንወድሃለን፣ በርታ፣ ከአንተ ጋር ነን፣ ከጎንነን ምናምን ስትሉ የነበረው ጽሁፍ በጠቅላላ ዛሬ አበርትቶኛል እና በስፔሻሊ ከእስልምና የሚመጡ እህት ወንድሞቻችንን ፍቅርን በመስጠት እና ከጎኑ በመሆን እንወድሃለን በማለት ማስቀጠሉ ተገቢ ነው ብዬ አስባለሁ። ነገ ብዙዎችን የሚያስመልጥ ወንድም ይሁን እግዚአብሔር በቤቱ ያጽናው፣ ያበርታው። ይህን ነገር ሁላችሁም መሐመድ እንወድሃለን በቤቱ ያጽና እያላችሁ ኮመንት አድርጉለት፣ ፎሎ አድርጉት። የሆነ ቪዲዮ ሲፖስት ስታዩ በቃ ወዲያው ቪዲዮን ተባረክ፣ በዚሁ ቀጥል። አሁን እኔ የዛሬ ዓመት የሰራሁትን ቪዲዮ ሳየው የዛሬ ዓመት የሳትኩት ቃላቶች ነበሩ ለካ ከፕሮቴስታንት በመጣው ሰዓት ላይ ኦርቶዶክስ ሲሆን ፕሮቴስታንቶች ላይ የሰራሁት ቪዲዮ ነበረ። ሲመጣ ሳየው እንዲህ እንደዚህ ብዬ ነበር እንዴ እላለሁ። ዛሬ አንድ ደረጃ ከፍ ብያለሁ። ከዛሬ ዓመቱ አንድ ደረጃ ከፍ ብዬ እግዚአብሔር በእውቀትም በሞገስም እያሳደገኝ ነውና ማወራቸው ቃላቶችም እያስተካከልኩ ነው የመጣሁት። ልክ እንደዚህ እያስተካከለ እንዲመጣ አበረታቱት። ኦርቶዶክሳውያን ምንም አይደለም። ኦርቶዶክሳዊን ፎሎ ማድረግ በርታ ማለት ምንም ገንዘብ መስጠት አይደለም እና ይህንን ነገር ከእናንተ አይለይ። በቃ አትድከሙ እህት ወንድሞቼ ኦርቶዶክሳውያን። እኔን ስላነጸኝ እኔን ስላበረታኝ ነው ይህን የምነግራችሁ ውዶች። እሺ የእናንተ ከኔ ጋር መቆም አቁሞኛል፣ አጽንቶኛል። ቤተክርስቲያን ጠንክሬ እንድቆም አድርጎኛል፣ እንድጠይቅ አድርጎኛል፣ እንዳነባ አድርጎኛል እና ይህን ነገር ኦርቶዶክሳውያን ከእናንተ ጋር ይህን ነገር ስነግራችሁ በሚሰሩ ስራዎች ሁሉ ይህን ነገር አድርጉ እና በጣም ነው መወዳችሁ። አዎ ጭራሽ ከፕሮቴስታንት ነው የመጣው። አዎ ከፕሮቴስታንት ነው የመጣሁት። አባይ እንኳን ደህና መጡ። አባይ አቤት። አብይ አብይሽ ሰላም ብያለሁ። እኔም ሰላም ብያለሁ። ከየት ቤተ እምነት? ጥያቄዎት ምንድን ነው? ከፕሮቴስታንት። ከፕሮቴስታንት ጥያቄዎት ምንድን ነው? ጥያቄ እኔስ ታቦትን በተመለከተ ነው። በነገራችን ላይ ይሄ ታቦትን በተመለከተ ሉተራውያን የራሳ ይሄ መሰዊያውንና የመሰዊያውን ልብስ በጥምቀት ቀን ላይ ጥምቀትን እንደሚያከብሩ ታውቃለህ አባይ? አውቃለሁ እኮ እነሱ ያከብራሉ። እነሱም እኮ ይዘው ይወጣሉ እኮ ታቦት ብለው የሚጠሩት እነሱ መሰዊያው ነው። ምንድነው ጥያቄው ነበር? ሉተራውያኖች ላይ ጥያቄ ያልሆነባችሁ? እሺ ለምን ይወጣል? እኔ አሁን ጥያቄ ልጠይቅ የፈለኩት ለምን ይወጣል እኮ። ይሄን ጥያቄ ሉተራውያኖችን አትጠይቃቸውም። እኛ መጽሐፍ ቅዱስ ብቻ ብለን ምናምን አይደለንም። ቱፊትም አማኞች የቱፊት አማኞች ነን። ስለዚህ ለምንድን ነው እነሱን ሄዳችሁ ማትጠይቁት? ማለት ያው ጠይቁኝ ስላልክ ብዬ ነው። ሉተራውያኖች ደግሞ ገብተው ጠይቁኝ ሲሉን እንጠይቃቸዋለን። አሁን ጠይቀኝ ብለህ በፊት ለፊት የመጣው አሁን ለምን ይወጣል ለምን ይገባል ለሚለው ነገር
መንፈሳዊነት ለማያምኑ ሰዎች ሞኝነት ነውና መንፈሳዊ ስለሆነ እኔ ስነግርህ አጠር ባለ መልክ ተረዳው። መንፈሳዊነት ለሚረዱ ሰዎች ነው እውነት የሚሆነው። ታቦት ወይም ደግሞ ቅዱሱ ይህ መሰዊያው ሲወጣና ሲገባ እኛን ሊባርከን ነው። እኛን በረከት ሰጥቶ ሊወጣ ነው ለሚባል ክቡር የሆነው የክርስቶስ ኢየሱስ ስጋ፣ ክቡር የሆነው የክርስቶስ ኢየሱስ ደም መሰዊያና ማቅረቢያ ስለሆነ ታቦቱ በሄደበት ለምንድነው የማይመለሰው? በወጣበት ለምንድነው የማይመለሰው ከሆነ ደግሞ እነዛ ኢየሱስ ክርስቶስን ሲወለድ ኮከብ እየመራቸው የሄዱ የነበሩት ወንድምየው አብርታለበ ኮከብ እየመራቸው የነበሩት ሄሮድስ ሲፈልጋቸው ነበርና የጌታ መላእክት በሄዱበት እንዳይመለሱ ሲነግራቸው ያንን ነገር ምሳሌነት ለመስጠት ነው ታቦት በወጣበት የማይመለሰው። ያ ነው በቃ አጠር ያለ ነገር መጽሐፍ ቅዱሳዊ ነው። ይሄው ያው እሺ ማለት አጠር አድርገህ መልሰልኛልና አሁን እንደ ታቦት ማለት ያው ስሙ የተጻፈበት አልፋና ኦሜጋ ጉልበት ሁሉ ለሱ ይንበረከካል የሚል ጽሑፍ ስላለው ለሱ እንበረከካለን ለስሙ እና ለሱ ነው ክብር የምንሰጠው ብላና ግን ታቦት ደግሞ ክርስቶስ አይደለም የሚል ምላሽም ደግሞ ሰምቻለሁ። እኛ በአዲስ ኪዳን ታቦታችን ክርስቶስ ነው ብለን ነው የምናምነውና ስሙና ታቦት ማለት ምን ማለት ነው ንገረኝ እኮ በአዲስ ኪዳን ብዙ ሰው እንደዚህ ስለሚል ተሙዬ በጣም ይቅርታ ታቦት ኢየሱስ ነው የሚል የመጽሐፍ ቅዱስ ክፍል ማስረጃ ያሳየን። ታቦት ኢየሱስ ነው ቃል በቃል የተጻፈ ታቦታችን ኢየሱስ ነው አይደል የምትሉን? ታቦታችን ኢየሱስ በመጽሐፍ ቅዱስ ነገርን አሁን ይኸውልህ ታቦት ኢየሱስ ክርስቶስ ነው የምንለው የበፊቱ የታቦቱ ስርዓት ሰዎች ለመዳን ያደረጉት ነበረና ዛሬ እርሱ ስላዳነን ከዚህ በኋላ ታቦታችን እሱ ነው። የብሉይ ኪዳኑ ታቦት ግን ሰዎች ለመዳን የሚያደርጉት ስራ ስለነበረ ነው። አሁን ደግሞ ታቦት የምንልበት ትልቁ ምክንያት ራሱ ስለኛ ሞቶ ስላዳነን ታቦታችን እሱ ሆኗል፣ አዳኛችን እሱ ሆኗል ለማለት ነው እንጂ ከመጽሐፍ ቅዱስ የለም። ከመጽሐፍ ቅዱስ የለም። አዎ መሰዊያውም ራሱ ታቦት ነው የሚል ስለዚህ ከመጽሐፍ ቅዱስ የለም። ስለዚህ ከመጽሐፍ ቅዱስ የለም። ግን አሁን አንተ ምንድን ነው እያልከን ያለው? ከመጽሐፍ ቅዱስ የለም። ነገር ግን በብሉይ ኪዳን ጊዜ የቃል ኪዳኑ ታቦት ከመከራ ያድናቸው እንደነበረ ሁሉ አሁን ደግሞ ያዳነን ጌታ ስለሆነ ከዚህ አንፃር ነው ታቦት የምንለው ነው። ስለዚህ ከመጽሐፍ ቅዱስ ነገር መረዳታችሁ ታቦታችን ሆኗል የለም። እንደዛ የሚል ቃል እኮ የለም። ኢየሱስ ታቦት ነው የሚላል ከመጽሐፍ ቅዱስ ወንድም እንደዛ ልታሳየን ትችላለህ? እሺ ስሙ ተጽፏል የሚልስ መጽሐፍ ቅዱስ ላይ አለ? አሃ ቆይ እኛ መልስ ባይኖርን አንተም መልስ የለህም እንዴ? አሁን እኮ ታቦታችን ኢየሱስ ነው ብለህ ክሌም አደረክ። ኦኬ ታቦት ኢየሱስ ነው የሚላል ወይ ስንልህ እንደዚህ የሚልስ አለ ወይ አይባልም። ያንተን መልስና እስኪ አንተ ደግሞ የኛን መልስ በለን። አሁን ለምሳሌ ተሙ ያንተን በአጭር መልስ ሁለተኛ ጥያቄ ጠየቀው። ሐሳቡን እኮ አስረዳው። የበፊት የብሉይ ኪዳን ጊዜ የነበረው ታቦትና አሁን ደግሞ ክርስቶስ የሰራው ስራ ተመሳሳይ ስለሆነ ምን ነው ተመሳሳይነቱ? ያንንም ለመዳን ከኃጢአታቸው እንዲሰረይላቸው ከዋኖስ ጀምሮ እስከ ኮርማ ድረስ የደም መስዋዕትን እያቀረቡ ስለሚድኑ ስለነበር ኃጢአታቸው ስለሚሰረይላቸው ስለነበር ክርስቶስ ደግሞ ደሙን አፍስሶ በመስቀል ላይ ኃጢአታችንን ስለሰረየልን ለዚህ ነው ክርስቶስን ታቦት የምንለው ነው። ታቦትስ ምን አደረገ? ታቦት ደም አፍስሷል። ታቦቱ እኮ የለም አዲስ ኪዳን ላይ ይመሳሰላል አልከን። ይኸውልህ ይመሳሰላል አልከን አይደለ? አሁን ከብሉይ ኪዳን ታቦቱ በኢየሱስ ክርስቶስ ታቦትነት ተተክቷል አልከን። ያ የመጽሐፍ ቅዱስ ማስረጃ የለም። ግን እስኪ ብሉይ ኪዳን ላይ ታቦቱ ያደርግ የነበረውንና ኢየሱስ ክርስቶስ በሐዲስ ኪዳን ያደረገውን የሚያመሳስል 2 ወይ 3 ፖይንቶችን አንሳ። በደም ይመሳሰላል። ደም በማፍሰስ ታቦቱ ደም ያፈስ ነበር። ለታቦቱ ደም ይፈስለት ነበር። ታቦቱ ደም ያፈስ ነበር ወይ? ኢየሱስ ክርስቶስ እኮ ደሙን ያፈሰሰው አይደለ እኮ። ለታቦቱ ግን ደም ይፈስለት ነበር። ያ ስርዓት ግን ክርስቶስ ደሙን አፈሰሰ። ለታቦት ነው ደም የሚፈስለት።
ለታቦት ነው ደም የሚፈስለት ደም የሚፈስለት ማስረጃ የመጽሐፍ ቅዱስ ክፍል ማስረጃሽ ለታቦቱ ደም እንደሚፈስለት ማስረጃ ቅዱሳን የነበረው ስርዓት ምንድነው? ይኸውልህ ቅድስተ ቅዱሳን የነበረው ስርዓት ለታቦቱ አይደለም ደም የሚፈስለት። አንተ አሁን ማስረጃ አምጣና ከዛ ነው ይቀጥላሉ። ኦኬ ካህኑ በሂሶጵ እንጨት የሚያደርገውን በቃል ኪዳኑ ታቦት ፊት እየረጨ የሚያደርገውን እኔ እሱን እተርክልሃለሁ። አሁን ግን ታቦቱ ራሱ ደም ይፈስለት ነበር ወይስ ታቦቱ ራሱ ደም አፍስሷል? ይሄን ሐሳብ ያነሳ ስለሆነ ያነሳኸውን ሐሳብ የሚደግፍልህ የመጽሐፍ ቅዱስ ክፍል ብትነግረን መልካም ነው። ካልሆነ የባልቴት ወሬ ሆነ የሙሴ ታቦት በታቦቱ ጊዜ ታቦቱ ኃይል ስለነበረ የእግዚአብሔር ክብር ይገለጥበት ስለነበር የእግዚአብሔር ኃይል ስለነበረበት ሰዎች በዛ ታቦት ላይ የመጡ መስዋዕት ያደርጉ ነበር። ከዮሐንስ ጀምሮ እስከ ጎማ ድረስ ደም የማፍሰስራት ያደርጉ ኃጢአታቸው እንዲሰረይላቸው አይደል? አሁን እኮ ኢየሱስ ክርስቶስና ታቦቱ ያመሳስላቸው ነበር አልከን። የሚያመሳስላችሁ ሁለት ነገር ንገረን ስንልህ እሺ የሚያመሳስላቸው እንደዚህ እናድርግ። አንድ ጊዜ አባዬ እንደዚህ እናድርግ። ማን ነው ኤርፎን ያደረገው? በጣም ድምጽ ይደርባል አባይ። እሺ እኔ ኤርፎን አላረኩም ታሚ። እሺ ያስተጋባ ነበር ድምጽ። አሁን ይኸው ዝም ብሏልሽ። ሌላ ሰው ነው አሁን ያስተጋባል። አስተጋባ። ጥሩ ቀጥሉ። መኪና ውስጥ ኦኬ፣ መኪና ውስጥ እኔ ብልቱዝ አገናኝቶ ነበር ወርዳ ጥፍቼዋለሁ። አሁን ይኸውልህ የምትነግረን ታቦቱና ኢየሱስ ክርስቶስን ይመሳሰላሉ አልከን። አንደኛ እሺ ተቋርጣ ታቦቱ ለማፍሰስባል አልከን። አሁን ለዚህ የሚሆን የመጽሐፍ ቅዱስ ክፍል ታሳየንና ታቦቱ ደም ያፈሰሰበትን እሱን ታሳየናል። አይ ለታቦቱ ይፈስለት ነበር ከሆነ ይፈስለት ነበር በሚለው አስተካክሎ ይፈስለት አምጣ፣ እሱንም አምጣ። እሺ ለታቦቱ ይፈስ ነበር የሚል አምጣ። እና መስዋዕት የሚያቀርቡት የነበረው የት ነው? ዛሬ ወዳጄ ችግር የለውም። እሺ በቃ ይሄው ለታቦቱ ደም ይፈስለት ነበር ብለሃል። ማስረጃህን አምጣና እንየው። መጽሐፍ ቅዱስ ከፍተን እናይ፣ እንግለጥ አይሻልም? የሥርዓቱን የብሉይ ኪዳን ሥርዓትን እንትን ገብቷል እኮ ሐሳቡ። እኔ አሁን ሞር የገባ እንዲህ ከእንትን ከምን አሁን ይኸውልህ ላነሳው ሐሳብ ለምሳሌ ሁለት የመጀመሪያ ጥያቄ ቋንስተ ተሙ በአጭር ቃል መለሰልህ። በቃ ለምን ነው የሚወጣው አልከን። ለምሳሌ በቃ ሊባርከን ይወጣል። አንድ ሁለተኛ ነገር ደግሞ በአደባባይ ሁሉ እናመልከዋለን፣ በምድር ዙሪያ ሁሉ እየተሽከረከረ ቅዱስን ታቦት እናመልከዋለን፣ እንሰግድለታለን። የጌታችን የኢየሱስ ክርስቶስ ስም እየተጻፈበት ስለሆነ በአጭር ተመልሶልሃል። አሁን አቅጣጫ ይወሰናል፣ በቦታ ይወሰናል ወይ ነው? እግዚአብሔር ሁሌስ በቦታው የለም ወይ ነው? በሁሉም ቦታ የለም ወይ ነው ጥያቄ። ታቦታችን ኢየሱስ ነው ብለሃል። ታቦታችን ኢየሱስ ነው አምጣ ብለን ስንልህ ታቦታችን ኢየሱስ ነው የሚል የለም ሐሳቡ ነው አልከ። ግን ታቦቱና የቃል ኪዳኑ ታቦትና ኢየሱስ ክርስቶስ የሚያመሳስላቸው ነገር አለ ብለህናል። የሚያመሳስላቸውን ነገር ንገረን ስንልህ ደም አፍስሰዋል አልከን። ኦኬ ታቦቱ ደም ያፈሰሰበትን ስንልህ አይ ደም ይፈስበታል አልከን። እሺ ታቦቱ ደም ያፈሰሰበትን አሳይ። ካልሆነ የባልቴት ወሬ ነው የምትነግረን ማለት ነው። ኧረ እንደዛ አይደለም እኮ አምጣ ክፍል። ይሄው የመጽሐፍ ቅዱስ ማስረጃ። እኔ ክርስቶስ የት ነው በቦታ የሚወሰነው? ክርስቶስ የት ነው ሰው ሲሸከመው ያየው? የክርስቶስን ስም ክርስቶስ ተሸካሚ ነው እንጂ እናንተ ተሸክማችሁት የምትዞሩን ነው እንዴ? ስሙንስ ቢሆን የስሙ ኃይል የለውም? አትበሳጭ። ክርስቶስ አይ ስሙ ኃይል የለውም ወይ ነው? በቦታ ይወሰናል ያለ የለም። የጌታ ስምም ኃይል የለውም ያለ የለም። እና የምታዳርሱለት እናንተ ናችሁ። እንዴ ተሸክማችሁት እየዞራችሁ የምታዳርሱት እናንተ ናችሁ። አትበሳጭ እንዴ ምን ሆነሃል? ክርስቶስ በቦታ ላይ ተወሰነ ያለ የለም። ኦኬ ክርስቶስን ተሸክማችሁታል። ክርስቶስ በልባችን ዙፋን ላይ እውነት ነው ተሸክመነዋል። ቤተ መቅደስ እኛም የክርስቶስ ኢየሱስ ቤተ መቅደስ ነን፣ በወድ ዋጋ የተገዛ። ኧረ ተሸክሞናል፣ እኛ እንሸከመው። መጽሐፍ ቅዱስ ማስረጃ ማምጣት አቅቶ ነው ማስቀየስ ፈልገህ ነው? የለህም ማለት ሐሳቡ ራሱ በመጽሐፍ ቅዱስ እንዲገልጠ ምናምን የምትወያይበት አይነት ሐሳብ አይደለም። እኛ በመጽሐፍ ቅዱስ አናምንም ነው መጨረሻ የምትለው። በመጽሐፍ ቅዱስ አናምንም ነው። በቃ ወንድምየው አሁን አንተ አባዬ ይዘህ የመጣህበት አትሞስፌር የመጫጫው የመከራከር ሐሳብን ይዘህ የመጣኸው
ለመከራከር ከፈለክ ደግሞ መጀመሪያ እኛ ጋር አይደለም ልጠይቀን የሚገባው ኦርቶዶክሳውያንን ሳይሆን መጀመሪያ ልጠይቀው የሚገባው ማንን ነው? ሉተራውያንን ነው። ሉተራውያኖች የነሱ መሰዊያ ይዘው ይወጣሉ ይገባሉ። ለምንድን ነው መሰዊያችሁን ይዛችሁ የምትወጡት የምትገቡት ብለህ ጠይቅ። በአመት 4 ጊዜ ልብሱን ይቀይራሉ። ከሚቀይሩት አንዱ የጥምቀት በዓል ዕለት ሰማያዊ ነው። እንደዚህ አይነቱን ደግሞ ቅዱሱ መሰዊያ ላይ ልብሱን አንስተው አሮጌውን አጥበው በጥምቀተ በዓል ዕለት አዲሱን መሰዊያው ላይ እንደገና ያለብሱታል። ይህንንም ሄደ ጠይቅ። ለምንድነው የምታስገቡት የምታስወጡት? ለምንድነው የጥምቀት ባህልን የምታከብሩት? ለምንድነው መስቀልን የምታከብሩት ብለህ መጀመሪያ ሉተራውያኖችን ጠይቀናና ያኔ እነሱ ከመለሱልህ በኋላ እኔ መልስልሃለሁ። ለምን ቢባል ልንከራከር ሳይሆን ልንማማር። ጭቅጭቅ አልፈልግም፣ ንትርክ አልፈልግም፣ ክርክር አልፈልግም። በክርክር የማተርፈው እውነት የለም፣ በጭቅጭቅ የማተርፈውም ደግሞ እውነት የለም። አንተን ተከራክሬ እዚህ ጋር ሰው እንዲበዛልኝ አልፈልግም። አንተን ግን አስተምሬ ወይም አንተ ገብቶ ግን እንድትመጣ ብቻ ነው ፈልገው። ስለዚህ ታቦቱ ለምንድነው የሚወጣውና የሚገባው ለሚለው በአጭሩ መልሼልሃለሁ፣ በአግባቡ ነግሬሃለሁ። ከተመቼ ይመቻል መልሱ፣ ካልተመቼ ደግሞ አይመችም፣ አለቀ። ታቦት ግን ለሚለው ጥያቄ ግን መሰዊያ ላላቸው ሉተራውያን፣ ጥምቀት ለሚለው ጥያቄ ደግሞ ጥምቀትን ለሚያከብሩ ሉተራውያን ሄደ ጠይቃቸው ነው። እነሱ መስቀልን ያከብራሉ፣ ጥምቀትን ያከብራሉ። ሉተራውያን ታቦትን ይዘው ይወጣሉ። እነሱ ቅዱሱ መሰዊያ ይዘውት ይወጣሉ። የጥምቀት ዕለት መጠመቂያው ስፍራ ቅዱሱ ውሃ ቦታ ድረስ ይዘውት ሄደው ከዛ በኋላ ታቦቱ ደርሶ ወይም ደግሞ ቅዱሱ መሰዊያቸው ደርሶ አሮጌውን ልብስ አውጥተው እዛው ውሃው ላይ ታጥቦ ሰዎች ከመጠመቃቸው በፊት ከመባረኩ በፊት ይታጠባል፣ ይባረካል። ከዛ በኋላ አዲስ ልብስ ለብሶ ወደ መሰዊያው ይገባል፣ ወደ ቅዱሱ ቴብል ይገባል፣ ወይም አልትራ የሚባለው ማለት ነው። ወደዛ ይገባል። ሄደ። እሱን ጨርሰና አባዬ እናመሰግናለን ስለመጣ። ልመልስልኝ አልፈለክም ማለት ነው። በቃ እናመሰግናለን። ከአንተ ጋር እዛ ጭቅጭቅ ውስጥ አልገባምቶ ቤተ ጳውሎስ መማማር የሚፈልግ ሰው ብቻ ነው መግባት ያለበት። እኔ አቋሜን በአግባቡ ነግሬያቸዋለሁ። መሰዳደብ አልፈልግም፣ ትችት አልፈልግም። የምከራከርለት እግዚአብሔር የለኝም፣ አልከራከርለትም። ስለዚህ በኔ ስህተት ወይም ደግሞ በኔ ድክመት ቤተክርስቲያን አትሰደብም፣ በኔም አልተወከለችም፣ በኔም አትስተካከልም። ቤተክርስቲያን ሁሌም ሙሉ ናት፣ መልስ አላት። ተመስገን ቢሳሳት ከበቂ በላይ ሊቃውንቶች አሏት። ተመስገን ደግሞ ቢሳሳት ደግሞ አዲስ ክርስቲያን ነው። በዚህ ጉዳይ ይያዝ። ስለዚህ አቅምና ይሄ እውቀት ለመለካካት የምትመጡ ሰዎች እኔ ከአባቴ ከሐዋርያው ጳውሎስ ስለማልበልጥ ከእውቀት ከፍዬ አውቃለሁ እንዳለው ከእውቀት ከፍለን የምናውቀውን እንነግራችኋለን። እንቀጥላለን። ሌላ ፕሮቴስታንቶች ጥያቄ ያላችሁ በአግባቡ መማማር የምትፈልጉ ካላችሁ አንድ ቁጥር ጻፉልኝ። ግን ምናልባት ጥምቀት ስለሆነ የጥምቀትን በዓል ስለሆነ የምናከብረው በጥምቀት በኩል ጥያቄያችንን እናድርግና ጥያቄያቸውን ያድርጉና አሁን እንዳይሰፋ ጥምቀቱንም ታቦቱንም ምናምን ከተነሳጣም ስለሚሰፋ በጥምቀት በኩል መጠየቅ የሚፈልጉትን ጥያቄ ይጠይቁን፣ በጥምቀት በኩል እንመልስላቸዋለን። ለዛ ቢሆን መልካም ነው። ልክ ነህ ቤተ ጳውሎስ፣ ክበርልኝ። መልካም ቱፒስ ሰላም ብያለሁ። አይ ቱፒስ ቱፓክ ሰላም እንዴት ናችሁ? ቱፓክ መላጣው የድሮ በእኛ ዘመን የነበረው ነው። ምርጥ ዘፋኝ ቱፓክ ይተላው። ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም። የት ቤተ እምነት ወንድሜ? እሺ ይሁን። ገብቶ ምቺ መሳቀንም ጥሩ ናት ብሎም ገብቶ ስቆ መውጣትም ጥሩ ነው። እግዚአብሔር ያክብርልኝ። እሺ ሰላም ነው። እንዴት ነው ወንድሜ? ሁሉ ሰላም? እግዚአብሔር ይመስገን። ሰላም ነው አለን። ጥያቄ ነበር። ድምፅ ለምን ታፈነ? ጥያቄ ነበረኝ። ድምፅ ታፍኗል ወዳጅ። አሁን ሳይሰማ ይሰማል? ድምፅ ታፍኗል። አይሰማም። አሁን ድምፅን ኤርፎኑን ትነቅለው ወይም አፍንጫን ትለቀው።
አፍንጫዬን አላስኩም። ኖርማል ድምጼ ነው እንዲህ ነው። አፍንጫን ስትለቀው ነው አፍንጫ እያለ ያወራልኛል። እሺ መልካም። ከቤተ ጳውሎስ በታች ያለው ሰላም ብያለሁ። ተሙዬ እንዴት ነህ? ቤተ እንዴት ነህ? መልካም። ስላየኋችሁ ደስ ብሎኛል ሁለታችሁንም። እሺ የት ቤተ እምነት? ሰላማይ ነኝ። እሺ መልካም። ከጮቱ ዞር ትላለህ ወዳጂ? በጣም ጮት አለ አንተ ጋር። አይ እየሄድኩ ስለሆነ ነው፣ ለዛ ነው ጮት እንትን ያለው። ሳልፍ እኮ ቤተ ጳውሎስንም ሳየው ሰላም ሳልለው ባልፋውን ይከብደኛል እና ጠፍተሃል። ግን የምሬን ነው በጣም ካየው ቆይቻለሁ። አለው ተሙ አንተን ሳይሆን ቤተ ጳውሎስን ነው። ቤተ ጳውሎስን። እሺ አንተንማ አለ እኔም ስላየው ደስ ብሎኛል። ጥያቄ ካለና ጥምቀት ዙሪያ ጥያቄዎችን እየመለስን ነው። የፈለከውን ጥያቄ ከተገናኘ ቆይተናል። ምናልባት ጥያቄ ማንሳት ከፈለግ በጥምቀት ዙሪያ የፈለከውን ጥያቄ አንስተህ ምላሽ ለመስጠት ዝግጁ ነን። እሺ እንደዛ ከሆነ አይቀር ያው እንግዲህ ለጠቅላላ እውቀት ያክል ነው የመጀመሪያው የምጠይቀው እንጂ ሃይማኖታዊ መከራከሪያ እንዲሆን ብዬ አይደለም። ግን በመዳን ህይወት ውስጥ ወይም በድነታችን ላይ አሁን የሚከበረው ጥምቀት ምንድነው ያለው አስተዋጽኦ? ምክንያቱም ሰዎች ሲጠመቁ አያለው፣ ውሃ ሲረጭ አያለው ሰዎች ላይ። ከእንደገና ደግሞ በዛ ውስጥ ምንድነው ሰዎቹ የሚያገኙት ቤኔፊታቸው? እስቲ መጀመሪያ ከዚህ እንጀምር። ማለት ያው ሲከበር እንግዲህ የውሃ ጥምቀት እዛው ላይ ይሰጣል ባለሳሳት አያለሁና ሰዎችም ገብተው ሲጠመቁበት ፕላስ ውሃም ሲረጭ ወደ ህዝቡ አያለሁና የመጀመሪያው በሰዎች የኃጢአት ስርየት ውስጥ የሚሆን በድነት ውስጥ ያው የዳኑ ክርስቲያኖች ወይም ደግሞ ኦርቶዶክሶች ናቸው ይሄንን በዓል የሚያከብሩትና እነዛ ኦርቶዶክሶች ምንድነው የሚያገኙት? አሁን አንተ ሄደህ እዛ ውሃ ውስጥ በመጠመቅህና የውሃው ስለተረጨ ተባርኮ ስለተረጨ ምንድነው ኃጢአት ላይ ወይም ደግሞ ሰምቲንግ የሚገኝ ቤኔፊት አለው ወይ? መጀመሪያ እሺ፣ በመጀመሪያ ኦርቶዶክሶች ብቻ አይደለም የሚያከብሩት። ምናልባት ሉተራን ምን ያክል እንደምታውቃላቅም ይህ የሉተራንን ትምህርት ነው። ጥምቀትን ያከብራሉ። ኦፍ ኮርስ በእነሱ የታመነ ነው። እነሱ ስታገኝ እነሱን ጠይቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የተወሰነ አይደለም። ሁለተኛው ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀት ስለሆነ እናከብራለን። ጌታችን ኢየሱስ ክርስቶስ ለምንድን ነው የተጠመቀው? መጽሐፍ እንደሚነግረን እንደምታስታውሰው ወደ ዮሐንስ ይሄድ ነበር። ወደ መጥምቀ መለኮት ቅዱስ ዮሐንስ ይሄድ ነበር። ወደ መጥምቀ መለኮት ቅዱስ ዮሐንስ የሚሄደው ለምንድን ነው? ለመጠመቅ ነው። ለምንድን ነው የሚጠመቀው? እንደነገረው ሕግን ሁሉ ልንፈጽም ይገባናል አይደል የሚለው የዮሐንስ ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ ስለዚህ ሕግን ሁሉ ልንፈጽም ሕግን ሁሉ ልንፈጽም ይገባናል ስላለ ሕግን የሚያከብረው ሕግን የማይንቀው የሕግ ባለቤት እግዚአብሔር ወልድ ኢየሱስ ክርስቶስ ኦኬ ተጠምቋል። ጥምቀት ነው የተጠመቀው ለምንድነው? ሕግን ለማክበር ነው። ጌታ የተጠመቀውን ጥምቀት እኛ ምናልባት ከአንድ 11 ቀን በፊት እንደምታስታውሰው ልደቱን አክብረናል። ተወለደልን ብለን አክብረናል። አሁን ተጠመቀልን ብለን እናከብራለን። ስለኛ ስለ ኃጢአት ደግሞ ሲያዝ ሕማማት ብለን እንታመማለን። ሕማማቱን እናከብራለን። በስቅለቱ ደግሞ ጌታ ስለተሰቀለ አዝነን በቤተክርስቲያን ኪርያላይሶስ እያለን እንሰግዳለን። ትንሣኤውን ደግሞ እንመሰክራለን። ስለዚህ ቤተክርስቲያናችን በአጭሩ ጌታችን ኢየሱስ ክርስቶስ ስለኛ መዳን ያደረገውን ነገር በሙሉ ታስባለች፣ ታከብራለች። በዮርዳኖስ ወንዝ ላይ ጌታችን ኢየሱስ ክርስቶስ ተጠምቋል። ሲጠመቅ የሥላሴ አንድነትና ሶስትነት ተገልጧል።
ምን ማለት ነው? በዮርዳኖስ ወንዝ ጌታችን ኢየሱስ ክርስቶስ ስለኛ ነው እየተጠመቀው። ጌታ ስለራሱ ያደረገው አንዳች ነገር የለም። ሲመጣም የመጣው ለእኛ ስለሆነ ማለት ነው። በዮርዳኖስ ወንዝ በተጠመቀ ጊዜ መንፈስ ቅዱስ በእርግብ አምሳል በተገለጠ ጊዜ እግዚአብሔር አብ ደግሞ የምወደው ልጅ እርሱ ነው ብሎ ድምፁን ባሰማበት በዚያ ጊዜ የአምላካችን የእግዚአብሔር ድምፅ ምድር ሰምታለች። መንፈስ ቅዱስ በእርግብ አምሳል ወደ ምድር መጥቷልና ጌታችን ኢየሱስ ክርስቶስ ስለኛ ስለ ኃጢአት ሲል የተጠመቀውን ጥምቀት ከዚህ አንፃር እናከብራለን። ይሄን ጥምቀት የምናከብረው ማን ነው? ይሄንን በዓል የምናከብረው ቅድም እንደነገርኩ የሆነ ለየት ያለ ምናምን ከመጽሐፍ ቅዱሳዊ ውጭ ምናምን ሆኖ ሳይሆን ጌታ ሕግን ለመፈጸም የተጠመቀው ጥምቀት ስለሆነ ሕግ ሊፈጸም የተጠመቀውን ጥምቀት ቤተክርስቲያን ታከብራለች። ልደቱን እንዳከበረች ሕማሙን እንደምታከብር፣ ስቅለቱንና ትንሣኤውን እንደምታከብር ጥምቀቱንም ታከብራለች ማለት ነው። ተመለሰልህ ምናልባት ነበር አልተሰማሁም እንዴ? ጌታ ያደረገውን ነገር በሙሉ ቤተክርስቲያን ስለኛ ስለሆነ ያደረገው አንዳች ስለራሱ ያደረገው ነገር ስለሌለ ለኛ ያደረገውን ነገር ሁሉ ቤተክርስቲያን አስባ ታከብራለች። ምናልከኝ አንተ የምትፈጽመው ሕግ ምንድን ነው? አንተ የምትፈጽመው ሕግ ምንድን ነው ያልከኝ? ፍሪደም የምትፈጽመው ሕግ ምንድን ነው? በደንብ ካልሰማን አናውቅም። ይህ ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀት ነው። እኛ ደግሞ ጌታ የተጠመቀውን ጥምቀት እያከበርን ነው። ጌታችን ኢየሱስ ክርስቶስ ስለኛ ተጠመቀ፣ ጌታ ስለኛ ተወለደ፣ ጌታ ስለኛ ተያዘ፣ ጌታ ስለኛ ተገረፈ፣ ጌታ ስለኛ ሞተ፣ ጌታ ስለኛ ተነሳ፣ ጌታ እኛን ለመውሰድ ዳግመኛ ይመጣ። ስለዚህ ጌታ ያደረገውን ስለኛ የተደረጉትን ነገሮች በሙሉ እናከብራለን። ተመለሰልህ ሆነ ቤተ ጳውሎስ እንደዚህ ከሆነ ኦሬዲ አምነን አለመጠመቅ የነበረብን። ምክንያቱም ክርስቶስ ኢየሱስ ስለኛ ከሆነ የተጠመቀው መጀመሪያ ሕግን ሁሉ ሊፈጽም ይገባኛል አለ። ሕግን ሁሉ ሊፈጽም ያንን ጥምቀት እንደወሰደ ነገርከን። ያ ጥምቀት ደግሞ ስለኛ ነው የተጠመቀው የምንል ከሆነ ኦሬዲ እኛ መጠመቅ አይጠበቅብንም። ኢንኬዝ ስለኛ ነው የሞተው። ስለኛ ከሞተ ደግሞ ኦሬዲ እኛ መሞት አልተጠበቀብንም አይደለ? በሱ ሞት እኛ ሕይወትን እንዳገኘን መጽሐፍ ቅዱስ ስለሚነግረን ኦሬዲ ጥምቀትን ደግሞ ስለኛ ከተጠመቀና ዛሬ ስለኛ ነው የተጠመቀው ብለን የምናከብር ከሆነ ክርስቲያን ለምን ይጠመቃል? ጥሩ። ክርስቲያን ለምን ይጠመቃል? የኃጢአት ይቅርታን ሊያገኝ ይጠመቃል። ከኃጢአት ሊታጠብ ይጠመቃል። የልጅነት ጥምቀትን ከሆነ የመጀመሪያው ክርስቶስ ተጠምቆለታል ስላልከኝ እኮ ነው ቤተ ጳውሎስ። ኦሬዲ ክርስቶስ ስለኛ ተጠምቋል ስላልከኝ እሱ መጽሐፉ የሚለው ሕግን ሁሉ ልፈጽም ይገባል አትከልክለኝ አለው። ኦሬዲ ሕግን ሁሉ ሊፈጽም ተጠመቀ። እናጥራው። ክርስቶስ የተጠመቀው ኃጢአት ስላለበት ከኃጢአት ለመንጻት ነው እንዴ? ሎቱ ስባት ክርስቶስ ኃጢአት ስላለበት የተጠመቀው እኮ ሕግን ሁሉ ፈጽም ዘንድ ይጠበቅብኛል ስላለ ለዛ ተጠመቀ አይደል? መልስ እኮ ጌታ ኢየሱስ ክርስቶስ ሕግን ለመፈጸም ተጠመቀ። ይጠመቅ ግን ይሄንን እንያዘው መጀመሪያ ይሄንን እንያዘውና ይሄንን እንያዘው እና ከዛሬው ጥምቀት ጋር ምን ያገናኘዋል የሚለውን አሳየኝ። ይህ ጥምቀት እኮ ለኃጢአት ይቅርታ የምንጠመቀው ጥምቀት አይደለም። ኦኬ፣ ይህ ጥምቀት እኮ ልጅነትን ለማግኘት የምንጠመቀው ጥምቀት አይደለም። ይህ ጥምቀት እኮ ጌታ የተጠመቀውን ጥምቀት የምናከብርበት ጥምቀት ነው። ኦኬ፣ ያመኑ ሰዎች የሚጠመቁት ጥምቀት ነው። ለመዳን ይሄ ማነው ልጅ ለመሆን አይደለም። ኦልሬዲ የሚጠመቁት በራሳቸው ልጆች ናቸው። የጌታ ልጆች ናቸው ይሄንን ጥምቀት የሚጠመቁት እያልን ያለ ነው። ታዲያ ክርስቶስ ከተጠመቀ እኛ ለምን እንጠመቃለን? ክርስቶስ ተጠምቆልናል ካልክ ይህ ጥምቀት ወደ ልጅነት ጥምቀት ይወስደናል። ወይም ደግሞ ሰዎች አምነው እንዲጠመቁ አምላካችን ኢየሱስ ክርስቶስ አጥምቋቸው አስተምሯቸው ደቀ መዛሙርት አድርጓቸው ስላለ ይህ ያ ጥምቀት ደግሞ ለኃጢአት መታጠብ፣ ለኃጢአት ይቅርታ፣ ለኃጢአት ስርየት ስለሚያስፈልግ እንጠመቃለን። ማስረጃ ከጠየቀን የሐዋርያት ሥራ ምዕራፍ 22 ቁጥር 16፣ የሐዋርያት ሥራ ምዕራፍ 2 ቁጥር 38፣
ማቴዎስ ወንጌል ምዕራፍ 28 ቁጥር ከ18 ጀምሮ መመልከት ይቻላል። ስለዚህ አሁን የምንጠመቀው ጥምቀት ግን ልጅነትን ልናገኝበት ወደ ልጅነት ልንመጣበት አይደለም። ጌታ ሕግን ለመፈጸም ስለተጠመቀ ጌታ የተጠመቀውን ጥምቀት ቤተክርስቲያናችን አስባ በዮርዳኖስ ተጠመቀ ብላ የጌታን ጥምቀት አስባ ቤተክርስቲያናችን ትውላለች ነው። ዛሬ የኔ ጥያቄ ወይ አላገኘኸኝም ወይ ደግሞ ሚስ አርገኸኛል። የኔ ጥያቄ ኦኬ፣ በዮሐንስ ጥምቀት የተጠመቀውን ክርስቶስን ያንን መታሰቢያ እያሰብክ ነው የምትውለው ዛሬ መጠመቁን፣ ወይስ አንተ የምትጠመቀው ሌላ መጽሐፍ ቅዱስ የሚያዘው በዛሬ ቀን የምትጠመቀው መጽሐፍ ቅዱስ የሚያዘው ጥምቀት አለ? በቃ መጀመሪያ ወዳልከው እኛ የምንጠመቀው ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀት ስለሆነ ያን ጥምቀት እናከብራለን፣ ያን ጥምቀት እናስባለን። እሱን አስበን ስናከብር ደግሞ እንጠመቃለን። መክ ነው የምታከብረው ያልከኝ አይደል? እየተጠመቅ ስለዚህ ይሄንን እኔ ዛሬ ሕግን ለመፈጸም ተጠምቄያለሁና እናንተም ሕግን ሁሉ ለመፈጸም እየተጠመቃችሁ አክብሩት የሚል ቃል ሲያሳየኝ ከመጽሐፍ ቅዱስ እንዴት መልካም እንዴት ማለት መልካም። እንግዲህ ዛሬ የምትጠመቀው ጥምቀት ጌታችን ኢየሱስ ክርስቶስ በዮርዳኖስ ስለተጠመቀ ነው የምትጠመቀው አይደል? አዎ፣ እንደዛ ከሆነ እሱ በሚጠመቅ ሰዓት እናንተም ልጆቼ ሆይ ደግሞ ይህንን ቀን እያሰባችሁ ይህንን ጥምቀት ተጠመቁ ያለበት እንደው መጽሐፍ ቅዱሳዊ ማስረጃ አንተ ዛሬ ውሃን ትጠመቅ ዘንድ የሚፈቅድ የክርስቶስ የራሱ ስርዓት እንዲሁ ካለ በዛው አስረዳኝ። ምናልባት ጥያቄው በጣም ይቅርታ፣ በጣም አከብራለሁ፣ ግን እንደዚህ የምታደርግ ከሆነ እንደዚህ አሁን ለምሳሌ ጌታ ከድንግል ስለተወለደ እኛ ከድንግል እንወለዳለን እንዴ? ጌታ ስለኛ ስለሞተ እኛ ስለ ጌታ እንሞታለን እንዴ? እንደዛ ጥያቄው ሙሉ ጥያቄ አይደለም። በአጭሩ ግን መልስ ከሆነ ምናልባት አጭር አድርጌ አሁን ልመልስልህ። እኛ በቤተክርስቲያናችን ጥምቀትን የምናከብረው አንደኛ ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀት ስለሆነ፣ ሁለተኛ ከታችም ፍሬ ጽፋልሃለች ሚስጥረ ሥላሴን ቅድም ነግሬያለሁ አይደለ? መንፈስ ቅዱስ በእርግብ አምሳል ሲመጣ እግዚአብሔር አብ ደግሞ በደመና ሆኖ የምወደው ልጅ እርሱ ነው ብሎ አንድነትና ሶስትነት ስለተገለጠ ኦኬ፣ አንድነትና ሶስትነትን የምንመሰክርበት የምናስተምርበት ኦኬ። በሶስተኛ ደረጃ ደግሞ ቅዱሱን ታቦት የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የሚፈተትበትን ቅዱሱን ታቦት ይዘን ወጥተን በአደባባይ እግዚአብሔርን የምናከብርበት እግዚአብሔር ደግሞ እኛን የሚባርክበት ሃይማኖታዊ ስርዓታችን ነው። ይሄ እንግዲህ መልስ ከሆነ አላውቅም፣ ግን እኛ በዚህ መጠን እናከብራለን፣ በዚህ መጠን ደግሞ እንባረክበታለን። አልሰማኸኝም እኮ ቤታዬ? ስላየው ደስ ብሎኛል። እውነቴን ነው። እየሰማሁ ስላወራሁ ደስ ብሎኛል። ግን መልሱ ጠይቁ ጠይቁ ከሚለው ጋር ፊት አያረግም። እንደው ይቅርታ። ይኸውልህ ለምንድን ነው የምታውቀው መሰለህ? ይኸውልህ አንድ ጊዜ ተጠምቋል። ይኸውልህ ሞዴሬተር የለኝም ፍሬ፣ እንዴት አድርጌ ያስገባለሁ? ይኸውልህ እኛ ስለ ጥምቀት ጠይቁን ብለን ስትለን ለምንድን ነው የምታከብሩት አልከን። ኦኬ፣ ለምንድን ነው የምታከብሩት ብለን ስትለን በአጭሩ መለስንልህ። እኛ የምናከብረው አንደኛ ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀት ስለሆነ፣ ሁለተኛ ደግሞ መጀመሪያ እንደተናገርኩት እግዚአብሔር አብ ከሰማይ ሆኖ መንፈስ ቅዱስ በእርግብ አምሳል ራሱን የገለጠበት ሚስጥረ ሥላሴ በምድር ዙሪያ ሰዎች ስላሉ በዮርዳኖስ ወንዝ ስለተገለጠ ያን ልንመሰክር፣ በሶስተኛ ደረጃ ደግሞ ቅዱሱ ታቦት ስለሆነ ልንባረክበት ነው። ሚስጥረ ሥላሴ እንደተገለጠ መንፈስ ቅዱስ በርግብ አምሳል፣ እግዚአብሔር አብ በድምፅ ወልደ እግዚአብሔር ደግሞ በመጠመቅ በዮሐንስ ሲጠመቅ ተፈጽሟል። ስለዚህ ሚስጥረ ሥላሴን ዛሬም እንመሰክራለን በጥምቀት ቀን። አንድ ይሄን። ሁለተኛ ነገር ደግሞ በጥምቀት ቀን ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀት ስለሆነ ጌታ ስለኛ ተጠምቋል፣ እንጠመቃለን፣ እሱን እናከብራለን። በሶስተኛ ደረጃ
የቃል ኪዳኑን ታቦት የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የሚፈተትበትን ቅዱስ ታቦት ቤተክርስቲያናችን በካህናት በኩል ይዛ ስለምትወጣ እንባረክበታለን፣ እንቀደስበታለን። ጌታን ደግሞ በአደባባይ እናመልክበታለን። እንደምታየው በጥምቀት ላይ አስፓልቶች በሙሉ ቀይ ምንጣፍ እየተነጠፈላቸው በዮርዳኖስ ወንዝ የተጠመቀውን ኢየሱስ ክርስቶስን እያመሰገኑ ዝማሬ እየተዘመረ ይውላልና እናመልካለን፣ እንባረካለን፣ እንቀደሳለን፣ ምስጢረ ሥላሴን እንገልጥበታለን። ይሄ የቤተክርስቲያናችን አጭርና ግልጽ መልስ ነው። ለአንተ መልስ ላይሆን ይችላል። እንግዲህ ይሄን ይመስላል። እሺ፣ አይ ይሁን፣ ችግር የለውም። አያጣላንም እኔ እናንተንና ወይ ተሙዬ ልትናገር ነው? የጨረሰል ይመስለኛል አይደለ? ለምን ቢባል አሁን ታቦት ገብቶሃል። ግን ታቦት የሚለው ቃል ምን እንደሆነ ገብቶ ይመስለኝ የጠየቁት ታቦትና መሰዊያ የሚባለውን ጀስት ለያቸው። እሺ ለያቸዋለሁ። አመሰግናለሁ። እኛ ታቦቱን አስሩ ትእዛዛት የሙሴ ጽላት የጻፈበትን ይዘን የምንወጣ ምንገባ ይመስላል እንዴ? ለመነጋገር ልብህ ሲወርድ እንመጣለን። ይቅርታ ቤተ ጳውሎስ ምንም ችግር የለም። ይቅርታ። አዎ እኔ ሆት የሆነ ንግግር አስጠልቶኛል። ከይቅርታ ጋር አብነት ሰላም ብያለሁ። ሰላም። እግዚአብሔር ይመስገን። የት ቤተ እምነት? እኔ ከፕሮቴስታንት ነው ማውራክ። እሺ ፕሮቴስታንት ምንድነው ጥያቄ? የኔ ጥያቄ አንደኛ ታቦትና ጥምቀት ምን ያገናኛል እምለው ነው። እና ታቦት እሱን ከሆነ ጥያቄ ሉተራውያኖችን ጠይቃቸው። እነሱ አልጨረስኩም። ጥምቀት በዓልን ያከብራሉ ሉተራውያን። ሄደህ እነሱን ጠይቃቸው። እኔም በትክክል ያከብራሉ፣ ግን እነሱ ስላከበሩ ሌላ ጥያቄ ኦርቶዶክስ አስጨርሰኛ ጥያቄን ታሙ እየሰማኸኝ ነው? እየሰማው ነበር። ሄደ እነሱን ጠይቀና መጀመሪያ ጥምቀትንም ታቦትንም ያወጣሉ፣ ጥምቀትንም ያከብራሉ። እነሱን ጠይቀና እኔ እኮ ኦርቶዶክስ ጋር ሲሆኑ እንደምትንጫጫ ሄደ ሉተራውያኖችን ጠይቃቸው። እሺ ቱፓክ ቀደም እኮ ኔትወርክ ነው ያወረደኝ። በጣም ሶሪ፣ ለአጋጣሚ ሆኖ። እሺ መልካም። በእቺ ልጅ አለች እንዴ ብትሳደብ ልጅ? እሺ ዳይ ታች ላይ ሁሌ በዚህ እንቀጥል ወይ ምንድነው ጥያቄ? እሺ በሌላ እንሂድ ወይ በዚሁ ራሱ አሁን ባወሩት ልንሂድ ወይ ሌላ ጥያቄ ጠይቅ? መንፈሳዊ ጥያቄ የላችሁም? ጥምቀት ላይ ከሆነ እስካሁን ደስ ያወራ ነው ያስረዳ ነው በቂ ነው። እናት ቤተክርስቲያን ዩቱብ አለ፣ ግቡና መልሱን እዛ ላይ ማዳመጥ ትችላላችሁ። ዩቱብ ላይ ኦርቶዶክስ ሚዲያ የሚል አለ፣ እሱ ላይ አለ። ዩቱብ ላይ ገብታችሁ እዩ። ሌላ መንፈሳዊ ጥያቄ ካላችሁ ጠይቁ። ካልሆነ ግን የአሁኑ ጥያቄ ከሆነ እኛ የመለስንላችሁ አጥጋቢ ካልሆነ ሉተራውያንን ሄዳችሁ ጠይቋቸው። አይ ችግር የለውም። እሺ እኔ አሁን ብዙ ጊዜ አንተ ስትናገር የምሰማው ነገር ስላለ እሱን ልጠይቅ ነው አንተ ራሱ። እሺ ብዙ ጊዜ ስታወራ ሰማለሁ። አንዳንዴ ትመጣልኛለህ መጽሐፍ ቅዱስን ቤተክርስቲያን ናት የሰጠችው እያልክ ስታወራ ብዙ ጊዜ ሰማለሁ። እና የትኛውን ነው? አዲስ ኪዳንን ነው ብሉይ ኪዳንን ነው ቤተክርስቲያን የሰጠችው መጽሐፍ ቅዱስ? ጥሩ ጥያቄ ነው። መጽሐፍ ቅዱስን 66 ብሎ የቀነነ ማን ነው? መጽሐፍ ቅዱስን 66 ብሎ ቀንኖ ያስቀመጠው ማን ነው? ከቸርች ፋዘሮችም ቢሆን ከማንኛውም ከአባቶችም ቢሆን ያው እሱ ላይ እርግጠኛ ያለውም ግን ያው ብሉይ ኪዳንና አዲስ ኪዳን እንደሚለያይ ያውቃል። መጽሐፍ ቅዱስ እስትንፋሰ መለኮት ናቸው እኮ። እሱን ማን ነው ቀንኖልህ የሰጠ? 66 ብሎ ቀንኖልህ የሰጠ ማን ነው? ጸሐፊዎቹ ሐዋርያት እንደሆኑ አውቃለሁ። 66 ብሎ ቀንኖ የሰጡት ሐዋርያቶች ናቸው። አይ ሐዋርያቱ አዲስ ኪዳን መጽሐፍን ነው የጻፉት። ምንድነው እያልኩ እናም ደግሞ ያው
እንዴ መጽሐፍ ቅዱስ መጀመሪያ በብሉይ ኪዳን የብሉይ ኪዳን መጽሐፍ ቅዱስ ማን ነው የጻፈው? በየት ሀገር ነው የተጻፈው? የመጀመሪያው ብሉይ ኪዳን ኦሪጂናሉ በዕብራይስጥ በምን ቋንቋ ነው የተጻፈው? በዕብራይስጥ። አዲስ ኪዳኑስ በግሪክ መሰለኝ። መልካም መለሰልኛል። ስለዚህ አዲስ ኪዳንና ብሉይ ኪዳንን 66 አድርጎ ቀንኖ ያስቀመጠ ማን ነው? የሰጣችሁ ለፕሮቴስታንቶች? ያው እኛ የሆነ በንግግር ያህል የምሰማውን ያክል ያው የቤተ ክርስቲያን አባቶች ወይም ደግሞ የሆነ አትናቴዎስ የሚባል ሰው እንደሆነ እሰማለሁ፣ ሲነገር እሰማለሁ። ብዙም ስለሱ እውቀት የለኝም፣ ግን ብሉይ ኪዳንን ደግሞ እንዳልቀነነ እርግጠኛ ነኝ። የቤተ ክርስቲያን አባት። ስለዚህ የቤተ ክርስቲያን አባት ነበር ማለት ነው። አባቶች ይቀድማሉ ከቤተ ክርስቲያን ማለት በምን መልኩ ይቀድማሉ ስትል በደንብ አብራራ። እየጠየቀኝ ያለው መጽሐፍ ቅዱስን 66 ብሎ የቀነነው ማን ነው? የአትናቴዎስን የቅዱስ አትናቴዎስን መጽሐፍ ነው ጴንጤዎች የምትጠቀሙት? አትናቴዎስ ቢቀንንም አዲስ ኪዳን ነው እንጂ ብሉይ ኪዳንን አልቀንንም። እሺ 66 ብሎ የቀነነ ማን ነው? እኮ አዲስ ኪዳንን 27ቱን አስገቡትና 66ቱን የብሉይ ኪዳን መጽሐፍ አድርጎ አንድ ላይ ያውኑ አትናቴዎስ እንደቀነነ ማን ነው የቀነነልህ? እስኪ አሳየኝ። ቆሎ ነው አሁን በለው፣ ቆሎ ነው በለው። ማኪ ማን የቀነነልህ? ውሃ ጠጣን እንታንክ እየጠጣው ነው። እሺ ያው አትናቴዎስ የተባለው ሰው እንደሆነ ሰምቻለሁ። ሄደ መጀመሪያ ፓስተር አለሃል ቸርች፣ ለኛ ለቸርቻችን መጽሐፍ ቅዱስን ማን የሰጠን ብለህ ጠይቅ። የመጀመሪያ ጉዳይ። ከዛ በኋላ 66 ነው የሚለው መጽሐፉ። 66 ብሎ ቀንኖ የሰጠን ማን ነው? እስኪ ማወቅ እፈልጋለሁ በል። እከል የሚባል አንድ አባት ሲጠራለ 66ቱን መጽሐፍ ቅዱስ ላይ መጽሐፍ አስቴርን ቀንኗል ወይ ብለህ ጠይቅ። እሱ ነው ቢሆን። እሺ እና ደግሞ መጽሐፈ ሲራክንም ደግሞ እንደ መጽሐፍ ቅዱስ አድርጎት ጽፎታል። ለምሳሌ ለአባ ጆሮም ቢሉ ራሱ ወይም የጆሮምን ቢነግሩ ራሱ መጽሐፈ ሲራክንም ይቀበላል። እሱን ጠይቀናና ከፓስተር ጋር እኔ መቼም ፓስተር አለውም ቁጭ አድርጌ አስተምሬ አንተን እንደ ደህንነት አድርጌ አላስጠምቅ። እነሱን ጠይቀና መጀመሪያ፣ ከዛ በኋላ መጽሐፍ ቅዱስም አንድ ሰጠ በእርግጠኝነት ታውቃለህ ማለት ነው። እሺ ኦኬ። ብሉይ ኪዳን መጽሐፍንም እነሱ ናቸው የቀነኑት። አትናቴዎስ ግን መጽሐፍ ቅዱስን አዲስ ኪዳንን የቀነነው እሱ ነው፣ አትናቴዎስ ነው ማድረግ የሚችለው። እሱም ቢቀንን መቀንን የሚችለው እሱም ብቻ ነው። እስኪ ያሳየኝ። እንዴት? በምን ደረጃ አትናቴዎስ አዲስ ኪዳን እንደቀነነ በግሪክኛ እንደቀነነ? ችግር የለውም። እኔ መፎሎ አድርጌ ያለው አመጥላለሁ ሌላ ቀን ስትገባ። በቃ በዛውን ፓስተርን ጠይቀውና። እሺ ብሉይ ኪዳንን አትናቴዎስ ቀንኖታል? ወንድም በቃ ጠይቀና እንኳን ስትጠይቅ አትወድም፣ ጥያቄ ትጠላለህ። የጎንደሬው ጴንጤና ገባ። እስኪ ሌላ ጥያቄ ያለው ሰው ካለ አንድ ቁጥር ይጻፍ። መጽሐፍ ቅዱስ ቤተክርስቲያን ናት የሰጠችን ትላለህ ለሚለው አጠር ያለ መልስ መልሼላችኋለሁ። ኤርሚ የኔ ያለማወቅ ሳይሆን የኔ ማወቅ ኦርቶዶክስ አድርጎኛል። አትሽወድ፣ ቶሎ ቶሎ ወቅና ኦርቶዶክሱ መጽሐፍ ቅዱስን በደንብ አንብብ። አትሽወድ፣ ጌታን አትሽወዱ። ጴንጤዎች ጥያቄ ያለው ሰው ለምንድን ነው ስድብ ብቻ የሚጽፉት? በጣም ነው ማለት በጣም ከቅድም ጀምሮ በእውነት እያየሁ ነው። አብዛኛው ፕሮቴስታንቶች ይሰድበዋልና ዋይ ለምን ጠይቁን ያልነው እና መጠየቅ ያሰድብ ይሆን ያላቀም እና በጣም አንዳንድ ጊዜ በእውነት አንተ ደግሞ በጣም በቅናነት ታየዋለህ። ከታች እየሰደበችን ሁሉ ኮሜንት መልሻለሁ እንዴ ስድብ ብዬና የፕሮቴስታንት መገለጫ በዚህ መንገድ መሆን በጣም ነው የሚያሳዝነው። ማለት እንደው ሁሉንም ባይወክልም አልፎ አልፎ ሰዎች እንደዛ መሆን አልነበረባቸው። ጎንደሬው እንኳን ደህና መጣ። እንዴት አለ ጎንደሬው? ሉትራን ሆኖ የሉትራንን የማይቀበል እኮ ነው ጎንደሬው እኮ። ደግሞ የሚገርም እኮ ነው። እንዴት አለ? ሰላም ነው?
ሰላም ቤተ ጳውሎስ ተሙ እንኳን አደረሳችሁ። እንኳን አብሮ አደረሰ ነው። ኦሬዲ እናንተም ስለምታከብሩት ሉተራና አይደል? አንተም ታከብረዋለህ። እንኳን አደረሰ። ታንኪዩ። እሺ ጥያቄ በጥምቀት ላይ ይኖርሃል እንዴ አንተ? በጥምቀት ዙሪያ ይኖርሃል ጥያቄ? አይ አሁን ላይ ለጊዜ የለኝም። እንግዲህ ብዙ መልሰናል አይደለ? ካንተ ጋር ስንገናኝ በጣም ብዙ መልሰናል። በመጽሐፍ ከፍተን አይ ዛሬ እንኳን ደስ የሚል ቀን ስለሆነ የጥምቀት በዓልም ስለሆነ ዛሬ ጥያቄ ካለ ቀጥልና። እሺ ሌላ ጊዜ ነው ጎንደር ሌላ ጊዜ ይመጣል። እሺ ሌላ ፕሮቴስታንት ጥያቄ ያለው በዓላቸው ነው። የሉተራውያንም በዓላቸው ስለሆነ መጨቃጨቅ አይፈልጉም። ዛሬ ሉተራውያን በደንብ የሚያከብሩት በዓል ነው። ይህን 3 ቀን ከኤርሚ ሸሽቶ መጥቶ ጀግና ይጫወታል። ማን ነው? ጎንደሬው ነው። ጎንደሬው ከሆነ አላውቅም እንጂ እኔ። እሺ ጥያቄ ያለው አንድ ቁጥር ይጻፍልኝ።